ሰላም እንዴት ናችሁ? ውድ የዩቲዩብ ቻናላችን ተከታታዮች፣ እንግዲህ በዛሬው ፕሮግራማችን የሚኖረው ምንድን ነው ማለት ነው? ቃላቶችን ማንበብ ይሆናል ማለት ነው። አብራችሁን ቆዩ። ቀጥታ ወደ ትምህርቱ ከመግባታችን በፊት አዲስ የሆናችሁ ሰብስክራይብ እያደረጋችሁ እንዲሁም ቪዲዮአችን ለብዙ ሰው እንዲደርስ ቪዲዮአችንን ላይክ፣ ሼር፣ ኮሜንት እያደረጋችሁ እንድታልፉ በአክብሮት እንገልጻለን። ቀጥታ ወደ ዛሬው ትምህርት እንገባለን። አብራችሁን ቆዩ። እንግዲህ ቃላት ማንበብ ይሆናል ማለት ነው የዛሬውን ትምህርታችን። ቃል እንግዲህ ምን ማለት ነው የሚለውን ነገር እንጀምራለን። ቃል ማለት ነው ብቻውን የሚቆም እንዲሁም ሁለትና ከአንድ በላይ የሆኑ ሆሄያት የመሰረቱት ለራሱ ብቻውን በመቆም ትርጉም የሚሰጠን ማለት ነው አይደል? እዚህ ጋር እንዳለ ለምታነቧቸው ቃሎች ምን ይኖራቸዋል ማለት ነው? የራሳቸው የሆነ ትርጉም ይኖራቸዋል ማለት ነው። የመጀመሪያው ለምሳሌ አነች የአ ቤተሰብ የመጀመሪያው ፊደል ከዛ ሉ ነች አይደል? የለቤተሰብ ሁለተኛዋ ፊደል ከዛስ ባ አለ። የበቤተሰብ አራተኛዋ ል ታ። ይቺን አሁን ስታነቡት አሉ ባልታ እያላችሁ ነው ማለት ነው። አሉ ባልታ። አሉ ባልታ ምን እንደሆነ እንግዲህ ብዙዎቻችን እናውቃለን። አሉ ባልታ አሉ ባልታ እያለን ነው ማለት የመጀመሪያዋ። ሁለተኛዋ ላይ ግ ነች አይደል? የገ ቤተሰብ ነች። ግን ስንተኛዋ ፊት ድምፅ ነች? እንደምታዩት ስድስተኛዋ ላይ የምናገኛት ድምፅ ነች። ከዚያስ ድ የደ ቤተሰብ አሁንም ስንተኛ? ስድስተኛ። ይችኛዋን ፊደል ስታነቧት ምን ብላችሁ ነው? ያ ተብላ ትነበባለች። የየ ድምፅ ነች። ስንተኛዋ ላይ የምናገኛት? አራተኛ ላይ። የዩ ያ አራተኛ ላይ የምናገኛት። ሰዎችን ስታነቡት ግ ድ ያ ምን እያላችሁ ነው? ግድያ ግድያ እያልን ነው ማለት ነው። ግልጽ ነናል። ግድያ እያልን ነው ማለት ነው። ሶስተኛው ላይ እንሄዳለን። የመጀመሪያው ዘ ነች። የዘ ድምፀት የመጀመሪያዋ ድምፅ ማለት ነው። ከዛስ መ የመቤተሰብ የመጀመሪያው። ከዛስ ቻ ትባላለች። የቸ ድምፅ ነች። ስንተኛ ላይ ግን የምናገኛት? አራተኛ ላይ። ቸ ቹ ቺ ቻ። ሰዎችን ስታነቡት ዘ መ ቻ ምን ሆነ ማለት? ዘመቻ የምትል ቃል መስርተናል ማለት ነው። ዘመቻ የምትል ቃል መስርተናል ማለት ነው። ግልጽ ነኛል። ወደ አራተኛ ስንሄድ የመጀመሪያዋ ፊደል ብ ነች። የበቤተሰብ ነች። ስንተኛዋ ድምፅ ነች? ስድስተኛ ላይ የምናገኛት። ከዛስ በጣም ሄ ትባላለች። የሀ ድምፀት ነች። ስንተኛዋ ላይ ነው የምናገኘው ግን? አምስተኛ ላይ ሄ። ኔክስት ላይ የምታገኙት ራ ትባላለች። የረ ድምፀት አራተኛ ራ። ከዛስ ዊ የወ ቤተሰብ ስንተኛዋ ድምፀት? ሶስተኛ ላይ የምናገኛት ድምፀት ዊ። ይሄን ስታነቡት ብ ሄ ራ ዊ ምን እያልን ነው ማለት? ብሔራዊ እያልን ነው ማለት። ብሔራዊ ምን እያልን ነው? ብሔራዊ እያልን ነው ማለት ነው። ወደ አምስተኛው ስንሄድ የመጀመሪያዋ ፊደል ምንድን ነች? የሀ ድምፅ ነች። እንደምታዩት ግን ስንተኛ ድምፅ ነች? ሰባተኛ ወይም መጨረሻ ላይ የምናገኛት ድምፅ ነች። ስለዚህ ሆ ተብላ ነው የምትነበበው። ሆ። ከዛስ ቴ የተቤተሰብ አምስተኛ ላይ የምናገኛት ቴ። ከዛስ ል የለቤተሰብ ስንተኛ ድምፅ ነች? አሁን በጣም አሪፍ ስድስተኛ ላይ የምናገኛት ድምፀት ል። ስለዚህ ይህን ስታነቡት ሆ ቴ ል ምን እያልን ነው? ሆ ቴ ል ሆቴል የምትል ቃል መስርተናል ማለት። ሆቴል የምትል ቃል መስርተናል ማለት ነው። ኔክስት ላይ የምናገኘት የመጀመሪያዋ ፊደል ምን ነች? በጣም አሪፍ የቀ ቤተሰብ ነች። ስንተኛዋ ድምፅ ነች ግን? ሁለተኛዋ። ስለዚህ ቁ ብለን ነው የምናነባት። ቀ ቁ አለ። ስለዚህ ይችኛዋ ቁ ነች ማለት ነው። ከዛስ ፋ የፈ ቤተሰብ አራተኛዋ ድምፅ ፋ። ይችስ ሮ የረ ቤተሰብ የመጨረሻዋ ድምፅ ሮ። ረሩ ሪ ራ ሬ ር ሮ ሮ ነች ማለት ነው። ይችን ስታነቡት ቁ ፋ ሮ ምን እያልን ነው? ቁፋሮ እያላችሁ ነው ማለት ነው። ምን እያላችሁ ነው? ቁፋሮ ቁፋሮ እያልን ነው ማለት ነው። ኦኬ እንቀጥል። እሺ ሰባተኛ ላይ የምናገኘው የመጀመሪያዋ ድምፀት ወይም የመጀመሪያው ድምፅ ጥ ብለን ነው የምናነባት። የጠ ቤተሰብ ነች። እንደምታዩት ስንተኛ ላይ የምታገኛት ድምፅ ነች? ስድስተኛ። ከዛስ ቅ የቀ ቤተሰብ ስድስተኛ ላይ። ይቺም ይችን ጥቅም ጥቅም የምትል ቃል መስርታችኋል ማለት ነው። ምን እያላችሁ ነው? ጥቅም። ግልጽ ነኛል። ጥቅም የምትል ቃል መስርተናል ማለት ነው። ስምንተኛ ላይ የመጀመሪያዋ ፊደል ዚ ተብላ ትነበባለች። የዘ ቤተሰብ ነች ወይም የዘ ድምፀት ነች። ስንተኛዋ ድምፀት ነች? በጣም አሪፍ። ስንተኛዋ ድምፀት? አዎ። ስለዚህ ዚ ተብላ ትነበባለች። ሶስተኛ ላይ የምናገኛት ማለት ነው። ይችኛዋ ግ ብለን ነው የምናነባት። ይችኛዋ ዛ። ከዚያስ ግ አይደል? ድጋሚ ግ። ስንት ደግሞ ዚ ግ ዛ ግ
ዚግዛግ የምትል ቃል መስርታችኋል። ምን እየመሰረታችኋል? ዚግዛግ የሚባል ቃል መስርታችኋል ማለት ሶ ዚግዛግ የራሱ ትርጉም አለው። ኦኬ እንሄዳለን ወደ ዘጠነኛው። የመጀመሪያዋ ፊደል የፈ ድምፅ ነች። ስንተኛ ላይ የምናገኛት ድምፅ ነች? ሶስተኛ ፊ ብለን ነው የምናነበው። ከዛ ት የተ ድምፀት ስድስተኛ። ሶ እቺን ስታነቡት ፊት የምትል ቃል ነች ማለት ፊት የምትል ቃል መስርተናል ማለት ነው። አስረኛ ላይ የመጀመሪያው መ ነች። ከዛ ረ ነች። ከዛ ጃ የጀ ድምፀት ስንተኛዋ ፊደል? አራተኛ ላይ የምናገኛት ድምፀት ማለት ስለዚህ መረጃ መረጃ የምትል ቃል መስርታችኋል። መረጃ መረጃ የምትል መስራታችኋል ቃል መስረታችኋል ማለት ነው። በጣም አሪፍ። 11ኛ ላይ የመጀመሪያው ልክ እንደምታዩት ተመሳሳይ ናቸው። የጀ ድምፀት ስንተኛዋ ፊደል ነች? እንጂ የመጀመሪያው ጀ። ከዛ ር የረ ቤተሰብ ስንተኛዋ ድምፀት? ትክክል ስድስተኛ ላይ የምናገኛት ይችኛዋስ ባ የበቤተሰብ አራተኛ ላይ የምናገኛት ሶ ጀርባ ጀርባ የምትል ቃል መስርተናል ማለት ነው። ጀርባ የምትል ቃል መስርተናል ማለት ነው። 12ኛ ላይ የምናገኛት የመጀመሪያዋ ድምፀት አ ነች። የአ ቤተሰብ የመጀመሪያዋ ድምፀት ር የረ ቤተሰብ ስንተኛዋ ድምፀት? ትክክል በ የበቤተሰብ የመጀመሪያዋ ድምፀት ይችኛዋ ስታነቧት ኛ ብለን ነው የምናነባው። የኘ ቤተሰብ ስንተኛ ላይ የምናገኛት ድምፀት? አራተኛ ላይ የምናገኛት። ስለዚህ ስታነቡት አርበኛ አርበኛ የምትል ቃል መስርተናል ማለት ነው። ምን አርበኛ የምትል ቃል መስርታችኋል ማለት ነው። ኦኬ እንቀጥል። 13ኛ ላይ የምናገኛት የመጀመሪያዋ አሁንም አነች እንደምታዩት። ከዛ ይችኛዋ ቅድም ምን ብለን አንብበናል? ትዝ ካላችሁ በጣም ሮ ብለን አንብበናል። ስለዚህ ሮ ነች ማለት ነው። ይችኛዋስ የገ ድምፀት ነች። ስንተኛዋ ድምፀት ነች? አምስተኛ ላይ የምታገኙ። ስለዚህ ጌ ተብላ ትነበብ። ስለዚህ አሮጌ አሮጌ የምትል ቃል መስርታችኋል ማለት ነው። ምን አሮጌ የምትል ቃል መስርተናል ማለት አሮጌ ትባላለች ማለት ነው። 14ኛ ላይ የምታገኙት የመጀመሪያው ህ ነች። የሀ ቤተሰብ ስድስተኛዋ ድምፅ ህ። ከዛ ገ የገ ቤተሰብ የመጀመሪያዋ ድምፀት። ይችስ ወ የወ ቤተሰብ የመጀመሪያዋ። ይችኛዋን ቀደም ስትነባል እንበናላል። ስለዚህ ጠ ብለን እናነባለን ማለት ነው። ስለዚህ ህገ ወጥ ይሆናል ማለት ምን ይሆናል? ህገ ወጥ የምትል ቃል ይሆናል ማለት ነው። 15ኛ ላይ የምታገኛት የመጀመሪያዋ ፊደል ምንድነች? ቅ ነች። የቀ ድምፅ ነች። ስንተኛዋ ድምፀት ነች ግን? ስድስተኛ ላይ። ከዛስ ዳ የደ ቤተሰብ አራተኛ። ከዛስ ሚ የመ ድምፀት ላይ አምስተኛ ላይ ሚ መሙ ሚ ማ ሜ። ስለዚህ ሚ ነች። ስለዚህ ታነቡት ቅዳሜ ምን ቅዳሜ የምትል ቃል ነው። ቅዳሜ የምትል ቃል ነው። 16ኛ ላይ የመጀመሪያዋ ፊደል ምንድነች? ጎ የገ ድምፀት የመጨረሻው ጎ ብላችሁ ነው የምታነቡት። ከዛ ዳ የደ ቤተሰብ አራተኛ ና የነ ቤተሰብ አራተኛ። ስለዚህ ጎዳና ምን ጎዳና የምትል ቃል መስርተናል ማለት ነው። ጎዳና የምትል ቃል መስርተናል። 17ኛ የመጀመሪያዋ ምን ነች? የመቤተሰብ ስንተኛዋ ድምፀት? በጣም ይችስ ስ ብለን ነው የምናነባታል። የሰ ድምፀት ነች። ስንተኛዋ ድምፀት ነች? እንግዲህ ስድስተኛ ስ። ከዛስ ክ ከድምፀት ስድስተኛው ላይ የምታገኘው ክ እቺ ር ሶ ምስክር ምትል ቃል መስርታችኋል ማለት ነው። ወይም ቃል አንብበናል ነው። ምን ምስክር ትላለች ማለት ነው። 18ኛ ላይ የምታገኙት ሌ ተብሎ ይነበባል። ለድምፀት ነው። ስንተኛ ላይ የምታገኙት ፊደል ነው ግን? በጣም አሪፍ ሌ ለ ሉ ሊ ላ ሌ አምስተኛ ላይ የምናገኘው ድምፀት ነው ማለት ነው። ኔክስት ያለችው ሊ ትባላለች። የለ ድምፀት ነች። አሁንም ተመሳሳይ ናቸው ፊደሎቹ እግራቸው ላይ ባለው ቅጥያ ነው የሚለያዩት። ስለዚህ ሶስተኛ ላይ የምታገኙት ለ ሉ ሊ ትባላለች። ይችኛዋስ ብዙ ጊዜ ስለምናውቃት ት የተቤተሰብ ስንተኛዋ ድምፀት? ስድስተኛ። ስለዚህ ሌሊት እያላችሁ ነው ማለት ነው። ምን እያላችሁ ነው? ሌሊት እያላችሁ ነው ማለት ነው። ወደ 19ኛው እንሄዳለን። የመጀመሪያው የምን ድምፅ ነው? በጣም አሪፍ የሀ ድምፀት ነው። ሁለተኛ ላይ የምናገኘው ሀ ሁ ብለን ነው የምናነበው ማለት ነው። ከዛስ ለ ነች አይደል? ምክንያቱም እንደዚህ ተመሳሳይ ናቸው ቅጥያቸው ነው አለ ለድ ቤተሰቦች የመጀመሪያዋ ፊደል እቺ ለ ትባላለች ማለት ነው። ከዛስ ት የተቤተሰብ ስድስተኛዋ ድምፀት ማለት ነው። ስለዚህ ስታነቡት አሁን ሁለት ምን ሆነ? ሁለት የምትል ቃል መሰረታችሁ ማለት ሁለት
የምትል ቃል መስርታችኋል ማለት ነው። የዛሬ መጨረሻችን 20ኛው ላይ የመጀመሪያው ፊደል ደ ነው። የደ ቤተሰብ የመጀመሪያው ፊደል ህ ነው። የሀ ቤተሰብ ስንተኛዋ ድምፅ ነች? በጣም ስድስተኛዋ ህ። ሀ ሁ ሂ ሃ ሄ ህ ስድስተኛ ላይ የምናገኘው ድምፅ ነች። ይችስ የነ ድምፀት ነች። ስንተኛዋ ፊደል ነች? ስድስተኛዋ ነች። ን ተብላ ነው የምትጠራው። ይችስ ነ አይደል? የነ ድምፀት የመጀመሪያዋ ፊደል። ይችስ ብዙ ጊዜ የተለያየናት ት ነች። የተ ቤተሰብ ስንተኛዋ ድምፀት? በጣም አሪፍ ስድስተኛ ላይ የምናገኛት ድምፀት ማለት ሶ ይሄን አሁን ስታነቡት ብዙ ሊመስላችሁ ይችላል፣ ግን በጣም በቀላሉ እንዴት ታነቡታላችሁ ማለት ነው። ስለዚህ የመጀመሪያ ፊደል ደ ብለን ነበር። ደ ከዛስ ህ ትላላችሁ ማለት ህ ከዛስ ን ከዛስ ነ ከዛስ ት ሶ ደ ህ ን ነ ት ምን ሆነ ማለት ደህንነት የሚል ቃል መስርተናል ማለት ነው። ምን አይነት ቃል? ደህንነት የሚል ቃል መስርተናል ማለት ነው። ግልጽ ነኛል። ሶ ከመጨረሳችን በፊት ሁሉንም አንዴ በፍጥነት የምናነባቸው ይሆናል ማለት ነው። አብራችሁን ቆዩ። ሶ ለማንበብ ለፍጥነት ተዘጋጅታችኋል? እንጀምራለን። እሺ ሶ የመጀመሪያው ምንድን ነው ብለን አሉባልታ አሉባልታ ብለን አንብበናል ማለት ነው። ሁለተኛ ላይ ያለችው ግድያ ግድያ። ሶስተኛ ላይ ያለችው ዘመቻ ዘመቻ። አራተኛ ብሔራዊ ብሔራዊ። አምስተኛ ላይ ሆቴል ሆቴል ሆቴል። ስድስተኛ ቁፋሮ ቁፋሮ ቁፋሮ። ሰባተኛ ላይ ያነበብነው ምንድነው? ጥቅም አይደል? ጥቅም ጥቅም ይላል ማለት ጥቅም ይላል። ስምንተኛ ስታነቡት ዚግዛግ ሰዎችን ቃል ስታነቡት ዚግዛግ እያላችሁ ማለት ዚግዛግ እያልን ነው ማለት ነው። ዘጠነኛ ላይ ያነበብነው ፊት ፊት። አስረኛ መረጃ መረጃ እያልን ነው ማለት ነው። 11ኛ ላይ ያነበብነው ጀርባ 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 እያላችሁ ነው ማለት ነው። 12ኛ ላይ አርበኛ ምን እያላችሁ ነው ማለት ነው? አርበኛ ምን ሆነች? አርበኛ ሆነ ማለት ነው። 13ኛ ላይ ያነበብነው አ ብለን ነው የምንጀምረው ብለናል። ስለዚህ አሮጌ አሮጌ የምትል ቃለች ማለት ነው። አሮጌ የምትል ቃለች ማለት ነው። 14ኛ ላይ ህገ ወጥ ህገ ወጥ ምን ሆነች? ህገ ወጥ የምትል ቃል ሆነች ማለት ነው። ህገ ወጥ የምትል ቃል ሆነች ማለት ነው። 15ኛ ላይ የምታነቡት ቅዳሜ ምን ሆነች? ቅዳሜ ቅዳሜ ትላለች ማለት ነው። 16ኛ ላይ ጎዳና ምን ሆነች? ጎዳና ይሆናል ማለት ነው። 17ኛ ላይ የምናገኛት ምስክር 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 ትሆናለች። 18ኛ ላይ ሌሊት ሌሊት ሌሊት። 19ኛ ላይ ሁለት ሁለት ሁለት። 20ና የመጨረሻ የነበረን ደህንነት ደህንነት ይሆናል ማለት ነው። ሶ እነዚህን 20 የሚደርሱ ቃላቶችን በአንድ ቀን ካወቃችሁ በጣም ብዙ በሳምንት በወር ማወቅ እንችልና አማርኛ ቋንቋችን ላይ ያለንን ማንበብ ምን ማድረግ እንችላለን? በደንብ አድርገን ማሻሻል እንችላለን ማለት ነው። እንዲሁም እኒህና ሌሎች ብዙ አይነት የአማርኛ ቃላቶችን ኦንላይን ላይ እያስተማርን ስለምንገኝ ኦንላይን ተመዝግባችሁ መማር ትችላላችሁ። 0912072369 ሴቭ ካደረጋችሁ በኋላ ኢሞ ላይ፣ ዋትስአፕ ላይ ወይም ቴሌግራም ላይ ቢያወሩ ስለ ሙሉ መረጃው እናንተ ካላችሁበት ቦታ በዙም አማካኝነት ምንም የትም ሳትንቀሳቀሱ ኦንላይን ላይ ትምህርታችሁን ወስዳችሁ ራሳችሁን ዝግጁ ማድረግ እንዲሁም እውቀታችሁ ማዳበር ትችላላችሁ ማለት ነው። አብራችሁን ስለቆያችሁ በጣም አድርጌ አመሰግናለሁ። በሚቀጥለው ክላሳችን እንገናኛለን። አሁንም እንላለን ሰብስክራይብ ያደረጋችሁ ተመልካቾቻችን ሰብስክራይብ እያደረጋችሁ እንዲሁም ቪዲዮአችንን ከወደዳችሁ ላይክ፣ ሼር፣ ኮሜንት እያደረጋችሁ እንድታልፉ በአክብሮት እንገልጻለን። በሚቀጥለው ክላሳችን እንገናኛለን። ቻው።